ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ የምናየው ጉግል ክሮማችንን እንዴት አድርገን በፓስወርድ ላክ ማድረግ እንደምንችል ነው። እንግዲህ እንደሚታወቀው ኮምፒውተራችንን ከፍተን ልንወጣ እንችላለን። ከፍተን በምንወጣበት ጊዜ እኛ ማናውቀው ሰው ሊሆን ይችላል፣ የምናውቀው ሰው ሊሆን ይችላል ገብቶ ምን ዳታ ብሮዝ እንደምናደርግ ያንዳንዱን ነገር ማየት የማይገባው ላይ ይችላል። ስለዚህ ይሄ እንዳይሆን ክሮማችንን እንዴት አድርገን ላክ ማድረግ እንደምንችል ወይም ፕራይቬት ዳታችንን እኛ ብሮዝ የምናደርገውን ኤቭሪቲንግ ፕራይቬት ማድረግ እንደምንችል ዛሬ በዚህ ቪዲዮ እናያለን። ይሄን ለማድረግ እዚህ ጋር ሰርች ባራችን ላይ እንሄድና ኤክስቴንሽን ብለን እንጽፋለን። ጉግል የራሱ የሆኑ የተለያዩ ኤክስቴንሽኖች አሉ። ስለዚህ ከነዚህ ኤክስቴንሽኖች ለመጠቀም እዚህ ሰርች ባራችን ላይ ኤክስቴንሽን ብለን እንጽፋለን። ኤክስቴንሽን ብለን ስንጽፍ ይሄ ፔጅ ይከፈትልናል። እዚህ ፔጅ ላይ መጀመሪያ ላይ የሚመጣውን ኤክስቴንሽን ክሮም ዌብ ስቶር የሚለውን ክሊክ እናደርጋለን። ዜኔን ክሊክ ስናደርግ ይሄ ኢንተርፌስ ይከፈትልናል። እዚህ ኢንተርፌስ ላይ የተለያዩ ኤክስቴንሽኖች አሉ። እኛ የምንፈልገውን ኤክስቴንሽን ደግሞ እዚህ ጋር ሰርች አድርገን መጠቀም እንችላለን። ሰርቹ ላይ አሁን ክሮማችንን ላክ ማድረግ ወይም በፓስወርድ ማሰር ስለሆነ የፈለግ ጉግል ፓስወርድ ላክ ብለን ስንጽፍ እንደዚህ አይነት የተለያዩ ክሮማችንን በፓስወርድ ላክ ማድረግ የሚያስችሉ የተለያዩ የፓስወርድ ኤክስቴንሽኖች ወይም አፕሊኬሽኖች ይከፈቱልናል። እንደምታዩት በጣም ብዙ ናቸው። ከነዚህ ውስጥ እኛ የምንፈልገውን ብቻ ሴሌክት አድርገን አድ እናደርገዋለን ወደ ምናችን ወደ ክሮማችን ማለት ነው። እኔ ለምሳሌ የፈለኩ ጉግል ፈርስት ላይ የተዘረዘረችዋን ጉግል ክሮም ፓስወርድ ላክ የምትለዋን ፈለኩኝ። ይሄን ክሊክ አንዴ ብቻ ክሊክ አድርገዋለሁ። ዘን አድ ቱ ክሮም የሚል እዚህ ጋር ይከፈትልኛል። እንደምታዩት መጣና እዚህ ጋር አድ ቱ ክሮም የሚለውን ክሊክ ሳደርገው ይሄ ይከፈታል። ዘን አድ ኤክስቴንሽን የሚለውን ክሊክ አደርጋለሁ። አድ ኤክስቴንሽን የሚለውን ክሊክ ሳደርግ ይሄ አፕሊኬሽን ወደ መጠቀመው ክሮም ብሮዘር አድ ሆነልኝ ወይም ተደረገልኝ ማለት ነው። ይሄን መጨረሻውን ፋይናላይዝ ለማድረግ እዚህ ጋር የተቀመጡ ቅደም ተከተሎች ኢንስትራክሽኖች አሉ። አንደኛ እዚህ ጋር ፒን ምጭጭ ኤክስቴንሽን ምልክቷን እንነካለን። እዚህ ጋር ኤክስቴንሽን ምልክቷን ስንነካ ይሄ ይመጣልናል። ጉግል ክሮም ፓስወርድ የሚለውን ክሊክ እናደርጋለን። ዘን ማንረሳውና ማስታወስ የምንችለውን ፓስወርድ እዚህ ጋር እንሞላለን። ለምሳሌ እኔ ፓስወርድ ስም እየሞላውለት እዚህ ጋር ሪኢንተር የሚለው ላይ ሌላ ፓስወርድ ተሳስተን ከሞላን ያው አረንጓዴ አይሆንም ወይም አክቲቭ አይሆንልንም። ስለዚህ ምን ሞላው ፓስወርድ ተሳስተን መሆን አለበት። ይሄን ከሞላን በኋላ ሴቭ የሚለውን ክሊክ እናደርጋለን። ሴቭ የሚለውን ክሊክ ስናደርግ ጉግል ክሮም ፓስወርድ አይታይም እዚህ ጋር ዞን እዚህ ጋር እንዲታይልን ፒን እናደርጋታለን። ኤክስቴንሽኑ ዘን እዚህ ጋር ቪዚብል ሆነ። አሁን እንደምንፈልገው ክሊክ እያደረግን ተጠቅመን ስንጨርስ ላክ ነው ብለን እንወጣለን ማለት ነው። ዘን ተመልሰን ክሮሙን ስንከፍተው እንደዚህ ፓስወርድ ይጠይቀናል ማለት ነው። አሁን ፓስወርዳችንን እንሞላለን። ክሮማችን እንደዚህ ይከፍታል ማለት ነው። ዘን የምንፈልገውን ዳታ ብሮዝ እናደርጋለን። እኛ ምን ብሮዝ እናድርግ ምን እንስኒ ምናምን ሰንበዲ ለማየት ሲገባ ፓስወርድ ይጠይቀዋል ማለት ነው። ሌላው ሁለተኛው ጉግል ክሮም ስንጠቀም ሌላ ምርጥ የሆነ ኤክስቴንሽን አድ ማድረግ የምንችለው አንድ ኤክስቴንሽን ቪፒኤን ነው። እንግዲህ ቪፒኤን ሁላችንም እንደምናውቀው አፕሊኬሽን አውርደን ነው የምንጠቀም። ስለዚህ አፕሊኬሽን አውርደን የአፕሊኬሽን አልከፍል ይችላል ያን ከምንለፋ እዚሁ ክሮማችን ላይ ኤክስቴንሽን አድ አድርገን በቪፒኤን መጠቀም የምንፈልግበት ኮንዲሽን ሲኖር ቪፒኤናችንን አብርተን መጠቀም እንችላለን ማለት ነው። ይሄን ለማድረግ እዚህ ሰርች ባራችን ላይ እንደተለመደው ኤክስቴንሽን ብለን እንጽፋለን። ኤክስቴንሽን ብለን ስንጽፍ ይሄ ኢንተርፌስ ይከፈትልናል። እዚህ ኢንተርፌስ ላይ መጀመሪያው ፓርት ኤክስቴንሽን ክሮም ዌብ ስቶር የሚለውን ክሊክ እናደርጋለን። ዘን ይሄ ኢንተርፌስ ይከፈታል። ቪፒኤን ብለን ሰርች እናደርጋለን። አሁን የተለያዩ የቪፒኤን ጉግል ክሮም በራሱ ዲቨሎፕ አድርጎ እዚህ ጋር ያስቀመጣቸው የተለያዩ ቪፒኤን አፕሊኬሽኖች ወይም ኤክስቴንሽኖች ተከፈቱልን። እኛ የምንፈልገውን ሴሌክት አድርገን ክሊክ በማድረግ አድ እናደርጋለን ማለት ነው። ምሳሌ እኔ ብሮቼክ የሚለው ቪፒኤን ወርልድ ዋይድ ነው። ቤስት ቪፒኤን ስለሆነ ይሄንን ክሊክ አደረኩ። ዘን አድ ክሮም እለዋለሁ። አድ ኤክስቴንሽን እለዋለሁ። አድ ኤክስቴንሽን ካልኩ በኋላ ከተወሰነ ሎድ በኋላ ይሄ ብሮዘር ኤክስቴንሽን ክሮማችን ላይ አድ ይሆንልናል። ዘን እዚህ ጋር ኤክስቴንሽን ክሊክ ስናደርግ እዚህ የሚያሳየን ኢንስትራክሽን አለ። ኢንስትራክሽኑ ምንድነው? ስታርት ቪፒኤን በሉ ዘን አድራሻችሁን ዩናይትድ ስቴትስ አድርጉ ይለናል። በዚህ መሰረት እኛም እዚህ ጋር ክሊክ እናደርግና አክሴፕት ብለን ስታርት ቪፒኤን እንለዋለን። ዘን አድራሻችንን ቼንጅ እናደርጋለን። ዩናይትድ ስቴትስ የሚለውን ሴሌክት እናደርጋለን። ከዚህ በኋላ ጨረስን ማለት ነው። እንግዲህ ይህን ቪፒኤን ስንፈልግ ኦን ሳንፈልግ ኦፍ እናደርግ ያደረግን እንጠቀማለን ማለት ነው። ይሄ ቪፒኤን ግን ልክ እንደ ቀደም ፓስወርድ ላክ እዚህ ጋር አክቲቭ እንዲሆንልን ኤክስቴንሽኑን ፒን እናደርገዋለን። ይሄ ፒን ኦፍ ከሆነ እዚህ ጋር ሀይድን ይሆናል። ፒን ኦን ከሆነ ደግሞ
እዚህ ጋር ኦን ይሆንልናል ማለት ነው። ስለዚህ ኦን ኦፍ እያደረግን መጠቀም ሲያስፈልገን እንጠቀማለን ማለት ነው። ለምሳሌ በኤአይ የተለያዩ ቪዲዮዎችን መስራት ብንፈልግ ብዙ የኤአይ አፕሊኬሽኖች ይፈልጋሉ፣ ቪፒኤን ይፈልጋሉ። ለምሳሌ ኩዊን 3.5 አሁን በቀን 5 ቪዲዮ ይሰጠናል፣ ግን ቪፒኤን ማብራት አለብን። ስለዚህ ፕሮጀክት የሚለውን ቪፒኤን ኦን እናደርጋለን። ዘን ኩዊን 3.5 የሚለውን ክሊክ እናደርጋለን። የአፕሊኬሽን ከተከፈተ በኋላ እዚህ ጋር ትራይኮን ስቱዲዮ የሚል አለ። እሱን ክሊክ እናደርጋለን። ዘን ፕሮምፕት የምንሰጥበት ኤሪያ ይከፈትልናል። እዚህ ኤሪያ ላይ ፕላስ ምልክቷን ክሊክ በማድረግ የምንፈልገውን ቪዲዮ ከሆነ ቪዲዮ፣ ፎቶ ከሆነ ፎቶ ጀነሬት ማድረግ የምንፈልገውን ፕላስ ምልክቷን አንድ ክሊክ አድርገን ለምሳሌ ቪዲዮ ፈለኩኝ ክሬት ቪዲዮ እለዋለሁ። እዚህ ጋር ክሬት ቪዲዮ ካልኩ በኋላ ፕሮምፕት ወይም ትእዛዝ ሰጠዋለሁ። ሰኖቼ ስለው የሰጠውትን ትእዛዝ ፕሌስ ፕሪፔር ካት ዳንስ ነው ያልኩት። ይሄን ዳንስ ራሱ ጀነሬት ያደርግልኛል ከተወሰነ ደቂቃ በኋላ ማለት ነው። እንደምታዩት የሰጠውትን ፕሮምፕት ተጠቅሞ የካት ቪዲዮ በዚህ መልኩ ጀነሬት አድርጎልኛልና እንደዚህ አይነት የተለያዩ ቪዲዮዎችን በኤአይ ጀነሬት ማድረግ ስንፈልግ ብዙ ኤአይዎች ቪፒኤን ይፈልጋሉ። ስለዚህ ቪፒኤን አውርደን ላይክ እንደ ቱርቦ ሌሎች ቪፒኤን አውርደን ከምንጠቀም ክሮማችን ላይ ኤክስቴንሽን አድ በማድረግ ስራችንን ማቅለል እንችላለን ማለት ነው። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ